never been the type to walk around with broken. Hey guys, ታናችሁ ወንዴ ናችሁ ወራንም ዛሬ ሌላ ቪዲዮ ይዤላችሁ መጣሁ የዛሬ ቪዲዮ በተለይ በዚህ ሰመር ማለት ነው ስሊፐር ክፍት ጫማ አርጋችሁ መሄድ የምትፈልጉ ሰዎች መመልከት ያለባችሁ ቪዲዮ ነው በያስባለው ምክንያቱም እግራችሁን ላሽ ሆኖ እንደዚህ ልስልስ ብሎ ይሄ የተሰነጣጠቀ ተረከዝ ምናምን በ2025 አይገባንምና እንዴት አርጌ እኔ ግሪን ቤት ውስጥ እንደምንከባከብና እናንተም ራሳችሁ ደግሞ ቤታችሁ ውስጥ አላው ውጭ ወጣችሁ ለስፓ ወዘተ ብዙ ብር ከፍላችሁ ሳይሆን ቤታችሁ ውስጥ በቀላሉ እንዴት እግራችሁን መንከባከብ እንደምትችሉ ላሳያችሁ በያስኩኝ የዛሬ ቪዲዮ ላይ ለማካተት ያሰብኩት አንደኛ ጸጉር ማስወገድ ነው የግር አላስፈላጊ ጸጉር ማስወገድ ለነገርኳችሁ ሲልፐራችሁን ስታረጉ አጭር ቁንጣችሁን ቀሚሳችሁን ስታረጉ እግራችሁ በቃ እንደዚህ ያብረቀረቀ እንድትሄዱ እግራችን ጸጉራችን ማስወገድ አለብን እየሄዳችሁ ዋክስ መድረክ ትችላላችሁ በየ4-6 ሳምንቱ ነገር ግን በዚህ ኢኮኖሚ ደግሞ ያችንን ሳንቲም ሴቭ ማድረግ የምትፈልጉ ከሆነ ይሄ ቪዲዮ ይረዳችኋል ቤታችሁ ውስጥ እንዴት ቆንጂዬ የሹገር ዋክስ መክሳት እንደምትችሉ አሳያችኋለሁ ባለፈው ለታ የብብት ቪዲዮ ሰርቼላችሁ ነበርና የዋክሱ ሬሲፒ ልበለው ተመሳሳይ ነው የሚሆነው ነገር ግን እዚህም ላይ ድጋሚ የበለጠ አብራርቼ አሳያችኋለሁ አንዳንዶቻችሁ እዛ ቪዲዮ ላይ መታችሁ የብብት ጸጉር መንቀል ቪዲዮ ላይ ማለት ነው የቤት ውስጥ ስኳር ዋክስ ስትሰሩ ችግር ያጋጠማችሁ ነበራችሁ እና እሱንም መፍትሄውን በዚህ ቪዲዮ ላይ እነግራችኋለሁ ስለዚህ አንደኛ እሱ ነው በሁለተኛ ደረጃ ደግሞ ቤታችሁ ውስጥ የምታረጉትን ስፓ ለራሱ ለእግራችሁ የምታረጉትን ስፓ ቆንጆ ማሽን አሳያችኋለሁ ይሄ ማሽን እኔ ከአማዞን የገዛሁትኝ በጣም ቆንጆ ዋጋ ነበረ እውነት ለመናገር አንድ ጊዜ ሄዳችሁ ጥፍር ቤት ፔዲኩር ስትሰሩ ማለት ነው ተመሳሳይ ዋጋ ነው የምትወጡት ለአንድ ጊዜ ይሄንን ማሽን ግን ቤታችሁ ስገስታችሁ እግራችሁን ተንከባክባችሁ ፏፏፏ ብላችሁ ጥፍር ቀለም መቀባት ነው አለቀ እና አላ በድጋሚ ሳንቲም ሴቭ ማድረግ የምትፈልጉ ሆነ በዚህ ኢኮኖሚ እና ደግሞ ቤት ውስጥ ራሳችሁ ውጭም ሳትወጡ በየቀኑ እግራችሁ መንከባከብ የምትፈልጉ ሰዎች እነዚህ ማሳያችሁ ዘዴዎች ዛሬ ይረዳችኋል በጣም ቪዲዮን ከወደዳችሁት ያው ላይክ መስጠት እንዳትረሱ አስተያየታችሁን ደግሞ ታች ኮሜንት ላይ ንገሩ እንደዘነት የቤት ውስጥ የሰውነት እንክብካቤ የውበታችንን እንክብካቤ ቪዲዮዎች ማየት የምትፈልጉ ከሆነ በድጋሚ አስተያየት ጣሉልኝና ላይክ ስጡት ቪዲዮውን የሹገር ዋክሲን እኔ የዛሬው ማለት ነው እዚህ ውስጥ ተሰርቶ አለ እውነት ለምንነገር ተጠቅሜው እየተረፈኝ ነው ይሄ ቀጥታ እሱ መጀመሪያ አሳያችኋለሁ እንዴት እንደሰራሁትኝ ከዛ በኋላ ደግሞ ጸጉሬን ራሱ ማለት ነው ስነቅልም ማሳያችኋለሁ ስለዚህ ዛሬ ምንም ያመጣችሁ ነገር የለም ከዛ በኋላ ደግሞ የስፓውንም ማሳያችኋለሁ ስፓኔ ዛሬ የምጠቀመው ማለት ነው ቤቴ ውስጥ የገዛሁትኝ ይሄኛው ነው እንደዚህ አይነት ማሽን እኔ ሁሉ ቤቴ ውስጥ አለ ማለት ይችላልላችሁ ነገር ግን የአሜሪካ ያለው የነበረኝን አሜሪካ ጥየው መጥቻለሁ ስለዚህ እዚህ እንግሊዝም አዲስ መግዛት ያስፈልገኝ ነበር ስለዚህ ይሄ ነው ያለኝ አሁን ይሄ ማለት ነው ሞድበት ምክንያት እኛ የውሃውን ቴምፕሬቸር መቆጣጠር ትችላላችሁ እዚህ ውስጥ እንደ ማሞቂያ ነገርም አለው በኤሌክትሪክ ነው የሚሰራውና በኤሌክትሪክ ቴምፕሬቸሩን የውሃውን ሙቀት ማለት ነው መቀነስ መጨመር ትችላላችሁ ስለዚህ በብሎች መፍጠር ትችላላችሁ ቫይብሬሽን አለው ስለዚህ ይሄኛው ማሳጅ እግራችሁን እዚህ ላይ ያረጋችሁ እንደዚህ ያረጋችሁ ማለት ነው እነዚህ ጉርብጥውጥ ያሉ ነገሮች ስለሆኑ በደም ቆንጆ አርጎ ማሳጅ ያረጋላችኋል እዚህ ጋር ደግሞ ይሄ ድንጋይ ያለ ተረጋጋችሁ ለመፈግፈግ የሚረዳ በድጋሚ ከዘወላ በብል አርገ ስትሉት በብል ያረጋል ቫይብሬት ደግሞ ያረጋል ስለዚህ በድጋሚ ይሄ ደንበኛ የእግር ስፓ ነውና ይሄንን ሳምንቱ ሙሉ ደክሟችሁ በየቀኑ እንኳን ባታረጉትም በሳምንት አንዴ ማለት ነው ለራሳችሁ ትሪትመንት ነው ይሄ ማለት ቤታችሁ ውስጥ የምታረጉት ይገባችኋል ቀኑ ሙሉ ከልጆች ጋር ተሯሩጣችሁ ስራውላችሁ መታችሁ በሳምንት አንዴ አርብ ሆነ ቅዳሜ እግራችሁ የምታሳርፉበት ማሽን ነው የሚሆነውና በሙሉ አጠቃቀሙን አሳያችኋለሁ እኔ የምጠቀማቸውንም ነገሮች ውስጡ ማርጋቸው ነገሮች ማለት ነው ቪዲዮ አስገብቻ ሳይቻለው ይሄንን ሊንክ አርጋ አስቀምጥላችኋለሁ ቆንጆ ምለ ፕሮዳክት ስለሆነ ሊንክ አርጋላችኋለሁ በድጋሚ ከአማዞን የገዛሁትኝ ነገር ግን ሊንክ አርጋላችኋለሁ ስለዚህ እዚህ ቪዲዮ ላይ ወይ ታች ዲስክሪፕሽን ቦክስ ስርና ኮሜንት ስር ሊንክ አርጋ አስቀምጥላችኋለሁ በአጠቃላይ ደግሞ ለእግር ስፓው የምጠቀመውን የተለያዩ ጫዎች ሆነ ስክራብ ነገሮች ኤክስፎሊየተሮች እነሱንም ሊንክ አርጋላችኋለሁና ሁሉም የሚያስፈልጋችሁ ነገር እዚህ ቪዲዮ ላይ ማግኘት ትችላላችሁ በድጋሚ አሁን እንዴት አርጌ እንግዲህ ነግሮቼን እንደምንከባከብ ቀጥታ ወደ ማየት እንግባ
እሺ ጋይስ እንግዲህ መጀመሪያ የስኳር ወይ ደግሞ ሹገር ዋክስ እና መሰራው ብያቸዋለሁ እዚህ ጋር ያው ለእግሬም ስለምጠቀመው ማለት ነው ባለፈው ለብብት ካሳየኋችሁ የዋክስ አሰራር መጠኑን አብዝቻለሁ ስለዚህ እዚህ ጋር ሎሚዎችን እየጨመቅኩኝ ነው እንደምታዩት እና የሚያስፈልገኝን መጠን አሁን እዚህ ላይ ነግራችኋለሁ እንደነገርኳችሁ ይሄኛው ሁለት እግራችሁንም እውነትም ተርፏችሁም ደግሞ ለሌላ ለብብታችሁ ማረክ ትችላላችሁና መጠቀመው 2 ኩባያ ስኳር እንደዚህ ለክቼ ጨምራለሁ ከዛ በኋላ ደግሞ ተመሳሳይ መጠን ሎሚና ውሃ ነው የሚያስፈልገኝ ስለዚህ ከግማሽ ኩባያ ሎሚ ከዛ ደግሞ ግማሽ ኩባያ ውሃ አረጋለሁ ማለት ነው እነዚህ ቅልቅል ነው የሚያስፈልጉኝ እንደምትዩት ልክ ይሄንን ውሃና ሎሚውን ስታረጉት ከስኳሩ በላይ ነው የሚሆነውና በደንብ ማስላችሁ ማዳረስ እንዳትረሱ ትንሽ ቀልቀል እንዲል ሎሚውና ውሃውና ስኳሩ አስቀጥዬ እንደዚህ መሐከለኛ እሳት ላይ ጥደውና ማብሰል ጀምራለሁ ወይ ማንተክተክ ጀምራለሁ እስኪ ተንተክ ድረስ ተጠብቃላችሁ ምክንያቱም ይሄ ማለት ነው ሲፈላ ያው መጀመሪያ ስኳሩ ይቀልጣል ማማሰል ታዲያ እንዳትረሱ እሺ ለምን ስኳሩ ሊቃጠልባችሁ ይችላል ከስር ማለት ነው ስለዚህ እያማሰላችሁ በመሃል አይናችሁን ዞር ሳታረጉ እየተከታተላችሁ እንደዚህ መሰል ያርጋችሁ እስኪን ተከተክ ድረስ ተጠብቃላችሁ ከተንተከተከ በኋላ ምንድነው የሚሆነው ከለሩን መቀየር ይጀምራል ስኳሩ ይሄ ቅልቅላችን እንደምለው 3 ነገር ብቻ ነው እንግዲህ ግን ቅልቅሉ ከለሩን መቀየር ጀምሮ እንደ ከረሜላ ይሰራል ማለት ትችላላችሁና ከረሜላ ግን እንዲሆን አንፈልግም ከረሜላ ለመብላት ነው ይሄንን ስኳር ዋክስ እንዲሆን ከረሜላ ከመሆኑ በፊት ማስቆም አለብን እና ልክ እንደዚህ ከለሩ ትንሽዬ ቡኒ ወደሞ ቀላ ማለት ሲጀምር የዛኔ ነው እሳታችንን የምናጠፋው ከዛ በላይ ካለፈ በጣም ከጠቆረ ወይ ደግሞ ይሄንን መጠኑ ማለት ነው ብዙ ካንተካተካችሁትና ያቺን ከለር ካለፈች ከረሜላ ነው የሚሆንባችሁ ይደርቃል በኋላ እንደዚህ ልጥጥ ያለ ዋክስ ሊሆንላችሁ አይችልም ከዛ በፊት ደግሞ ቀድማችሁ ያቺን አሁን እኔ ማሳያችሁን ከለር ከማግኘታችሁ በፊት ካቆማችሁ ደግሞ ሴት አያረግ ስለዚህ ቁጭ ብሎ እንደዚህ ሴት ሳያረግ በድጋሚ ላስቲክነት ያንን የዋክስ ቴክስቸር ማለት ነው አይሰጣችሁም ስለዚህ ይሄኛውን ከለር እስክታገኙ ድረስ ልክ እዛ ጋራ ማቆም ፕራክቲስ ማድረግ ትችላላችሁ 3 ነገር ብቻ ነው ስኳር ውሃና ሎሚ ነው መጀመሪያ ባይሳካላችሁ ድጋሚ መሞከር ትችላላችሁና ልክ አንድ ጊዜ ካገኛችሁት በኋላ ግን ሁሌ ስትሰሩት ተመሳሳይ የሆነ ውጤት ነው የምታገኙትና እሱን እዚህ ላይ ልንገራችሁ ብዬ ነው በጣም በቀላሉ ማሳሳት የሚቻል ነገር ስለሆነ በቀላሉ ትንሽ ከዚህ ነጥብ ካለፈ የደረቀ ወይ ደግሞ ጭራሽ ሴት ማያረግ ውጤትም ልታገኙ ትችላላችሁ ስለዚህ ይሄ ከለር እንደምትዩት ቆንጆዬ ከለር ነው በድጋሚ ይወላችሁ ይሄ ከትንሽ ደቂቃ በኋላ ከትንሽ ደቂቃ ስራችሁ ቀዝቃዛ ውሃ ውስጥ አርገው ነው ቶሎ ብሎ እንደዚህ እንዲቀዘቅዝልኝ እና ይሄንን የመሰለው ውጤት አገኝቻለሁ ትንሽ ካቆየሁትም በኋላ ደግሞ ከሰዓታት በኋላ ደግሞ ያለኝን ውጤት አሁን አሳያችኋለሁ ያውላችሁ ይሄ ደግሞ ከሰዓታት በኋላ ተወዲያውኑ መጠቀም አትፈልጉ ምክንያቱም በጣም ትኩስ ነው የሚሆነው ራሳችሁን ትጠብሳላችሁ ስለዚህ እንደዚህ ቀዝቅዞ ይሄንን የመሰለ ውጤት ስታገኙ ዋክሳችሁ ዝግጁ ነው ማለት ነው ይሄንን አሁን ጥሩ ምልክት እንደሆናችሁ ማለት ነው ይሄ ለብዙ ጊዜ እንደዚሁ እንደሆነ ይቆያል ስለዚህ አንድ በብዛት ሰርታችሁ ማስቀመጥ ትችላላችሁ እኔ ዛሬ አሁን እግሬ እንደምታዩት ዋክስ ለማድረግ እንግዲህ አዘጋጅቻለሁ ቅባት ምናምን ብዙ የለውም አሁን እነዚህን እንጨቶች እኔ ከአማዞን የገዛሁት እንጨቱንና ያሳየኋችሁን የዋክስ ወረቀት ተጠቅሜ እንደዚህ ጸጉሬ መላጣት ማስወገድ ጀምራለሁ ማለት ነው እንደምታዩት ይሄኛውን አንድ ዘዴ ያሳያችኋለሁ አስቀጥሎ ደግሞ ይሄን ወረቀት ሳትገዙ ደግሞ ማረግ የምትችሉበትን ሌላ ሁለተኛ ዘዴ ያሳያችኋለሁ እንደምታዩት ይሄ ጸጉሩ በሙሉ ነው ይዞ የሚሄደው እዚህ ውስጥ እንጃ ይታያችኋል በደንብ ተስፋ አረጋለሁና ምን ያህል ጸጉር እንደነቀለ መልሽ ታዲያ ያንኑ ወደ 2-3 እጠቀመዋለሁ የዋክሱን ውጤቱን እንትን ማንሳት እስኪያቆም ድረስ መላልሽ እጠቀመዋለሁ ሌላ ደግሞ ማረግ የምትችሉት እንደዚህ እንጨቱ ላይ እንደሆነ እንደዚህ ልጥፍ ያረጋችሁ ላጥ ማረግ ትችላላችሁ ያ ጸጉሩን ይዞት ይሄዳል ይቀርባችኋልና ብዙ ጸጉር ባነሳ ቁጥር ብዙ ጸጉር ሲኖረው የዋክሳችሁ ከለሩ ማለት ነው
እየተቀየረ እየነጣ ሄዳል እና የዛኔ እሱን ጥላችሁ ደሞ ሌላ አዲስ አውጥታችሁ ተጠቀማላችሁ ማለት ነው። እንደምታዩት ብዙ ሳትፈጁ ጸጉራችሁ ንጹህ ይሆንላችኋል። አስቀጥሎ ደግሞ ወደ የእግራችን ስፓ ነው የምንሄደው። ዛሬ እንደነገርኳችሁ ስፓይን ደግሞ ቆንጂዬ ይሄኛው ባዝ ላይ ስትጠቀም ማረጋው እሱ የሱ ጄል አለኝ እሱን አረጋለሁ። ቆንጂዬ ሳሙና ነው። ከዛ በኋላ ማሽኔን በብል አርግልኝ ብዬ ቆንጂዬ በብል እንዲሰራልኝ እንደዚህ ነግሯለሁ። እንደነገርኳችሁ የቫይብሬት የማረግም ችሎታ አለው። ስለዚህ ቆንጂዬ ማሳጅ ይሰጠኛል ማለት ነው። ግሪን ዘፍዝፌ አብሮ ታዳ ግሬን እንዲያፍታታልኝ ቆንጂዬ የባዝ ሶልት አረጋለሁ። ከዛ ይሄንን ኤክስፎሊየተር የቦዲ ስክራብ ነው ይሄኛው። ይሄንን ለግሬ ተጠቀማለሁ። እንደዘነት ቡሩሽ ለተረከዛችሁ ቢኖራችሁ አስፈላጊ ነው። ጓንትም ያስፈልጋችኋል። ስለዚህ አሁን እንደዚህ ዘና ብላችሁ በቃ ከፊት ለፊታችሁ ፊልማችሁን ከፍታችሁ ይሄ በነገራችን ላይ ባዝ ውስጥ ብቻ ሳይሆን ሳሎን ቁጭ ብላችሁ ማረግ ትችላላችሁ። ፖርታብል ስለሆነ ይዛችሁ በፈለጋችሁት ቦታ መጠቀም የምትችሉት ስፓ ነው ልላችሁ ነውና እንደዚህ በደንብ ግሬን ሳሙናዎቹን ከቀባሁትኝ በኋላ በደንብ መፈክፈግና ያው ማሳጅን መጠቀም ጀምራለሁ። እና የመጨረሻ ይሄ ሪላክሲንግ የሆነ እንደነገርኳችሁ ራሳችሁን ቤታችሁ መንከባከብ የምትችሉበት ዘዴ ነው። በጣም በቀላሉ መላልሳችሁ ደጋግማችሁ በሳምንት 2-3 ከፈለጋችሁ ማድረግ የምትችሉት ነገር ነውና እንደዚህ ደግሞ ስክራቡን ወስጄ ይሄ በጣም ቆንጆ ስክራብ ነው። በነገራችን ላይ ሊንክ አረጋላችኋለሁ። እቺ ትንሿ አለች ትልቁም አለኝ ለሰውነቴ ደግሞ መጠቀም ማለት ነውና እሱን አርጌ በዚህ በቡሩሽ በደንብ ተረከዜንና ስሩን የእግሩን በተለይ ሲሊፐር አሁን እንደዚህ ሰመር ሲሆንና ሙቀት ላይ ሲሊፐር ስናረግ የተሰነጣጠቀ እግር እንዳይኖር ማለት ነው። ያንን የሞተ ቆዳ በሙሉ እንደዚህ ፈክፈገን ማስወገድ አለብን። ከዛ በኋላ በጓንቴ ደግሞ ሄጄ የበለጠ ቅድም ዋክስ ስላረግን እግራችን እነዚህ ጸጉሮች ወይ ደግሞ ያልተነሱ ጸጉሮች ካሉ እነሱ ለማስወገድ ኢንግሮን ሄርስ የሚባሉ ነገሮችንም ለማስወገድ በደንብ እንደዚህ መፈክፈግ እንዳትረሱ። ከዛ ሪላክስ ያረጋችሁ ከጨረሳችሁ በኋላ ያው እግራችሁን ተለቅለቃችሁ ቆንጂዬ ዘይት ወስዳችሁ በቀደም ዋክስም ስላረግ እንደነገርኳችሁ ከዋክሱ በኋላ ዘይት ማረግ ትችላላችሁ። አለበለዚያ እንደዚህ ስትጨርሱ ሁሉን ነገር እንደዚህ ዘይታችሁን ቀብታችሁ ተመልከቱ። ይሄንን የመሰለ ውብ ለስላሳ ለሰመሬዲ ጸጉር እግር ማግኘት ትችላላችሁ። እሺ ጋይስ እንግዲህ እንዳያችሁት የዛሬ ቪዲዮ ይሄንን የሚመስለው እንዴት ነው ወደዳችሁት ወይ? አስተያየታችሁን ታች ነገሩን በድጋሚ ይጠቅማችኋል። በተለይ በዚህ ሰመር እንደነገርኳችሁ ይገላግላችኋል ይጠቅማችኋል ብዬ ተስፋ አረጋለሁ። እግራችሁ አምሮ ዘንጦ ጧጧጧ እያላችሁ ትሄዳላችሁ ብዬ ተስፋ አረጋለሁ። በተረፈ በመጣው ቪዲዮ እስከምንገናኝ ድረስ ለዛሬ ዲወራለን።